ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ሲሆን በዚህኛው ጥንቅራችን የተወሰኑ ሀገራዊ ጉዳዮችን እናነሳለን አስቀድመን ማለት ነው። ከዛ በባህር ማዶ የመረጃ ሰዓታችን ባርሴሎና ቤት አንድ ጉዳይን የተመለከተ ለየት ያለ ጥንቅር ይዘን መተናል ታደምጡታላችሁ። በሪያል ማድሪድ በኩል ለዛሬ ቀነቀጠሮ ያሳዝናችሁ አንድ መረጃ ነበረ። በቀነቀጠሮ መሰረት መረጃውን እናደርሳችኋለን። ዣቪ አሎንሶ ዛሬ በቃለ መጠይቅ አንድ ነገር ተከተነ ያላቸው በሪያል ማድሪድ በኩል ተጨማሪ መረጃዎች እናነሳለን። ከዛ በተረፈ በአውሮፓ የመረጃ ሰዓታችን በጣሊያን በፈረንሳይ ለእናንተ ውድ አድማጮቻችን መረጃ ካደረስን በኋላ ከሜሲ ጋር አንድ ድርድር እየተደረገ ነበር። ዛሬ ድርድሩ መክሸፉ ይፋ ተደርጓል። ለመሆኑ ሜሲ ኢንተር ሚያሚ ተጫዋች ሆኖ እስከ 2028 ኮንትራት ከፈረመ በኋላ ከማን ሲደራደር ነበር? በመረጃ ሰዓታችን ተከታተሉታላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የሳምንቱን ጨዋታ ተመልክቶ ሰፋ ያለ ጥንቅር እናነሳለን። በፕሪሚየር ሊግ የመረጃ ሰዓታችን የቀድሞ ዩናይትድ ሰው ቴን ሃግ ዳግም ሊመለስ የሆነ በፕሪሚየር ሊጉ እንዴት ተከታተሉታላችሁ? የቶትንሃም ሆትስፐርስ አሰልጣኝ ጋዜጣዊ መግለጫን ተከታትለናል። ከቼልሲ ጋር ነው ጨዋታ ያላቸው፣ ትጠብቁናላችሁ። በማንቸስተር ሲቲ በኩል ትልቅ ዜናዎችን አግኝተናል። ፔፕ ጋርዲዮላ ገና ይቀረናል ብለዋል። በምን ጉዳይ ታደምጡታላችሁ። ከዛ ውጪ አርኔ ስሎት ላይ ምላሽ ስጡ ተብለው ተጠየቁ ጋርዲዮላ። የአርብ ምሽት የመረጃ ሰዓታችን ለየት የሚያደርጉት የጋዜጠኞች ቃለ መጠይቅ ላይ የሚሰጡት ምላሽ ነው። ለእናንተ ጋዜጠኞች የዜና ርዕስ ከኔ ፈጽሞ አታገኙም ብለው ምላሽ ሰጥተዋል። ሃላንድ እናነሳለን። ተጨማሪ ጥንቅሮችን ተይዟል። በሲቲ በኩል የሲቲም ደጋፊዎች እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ እንላለን። የቀድሞ የቼልሲ ሰው ግብዣ ቀርቦለታል። ያውም ጠሪ አክባሪ ነው እንደሚባል ጠሪዎች ቶትንሃም ናቸው። ለመሆኑ ይህን የቀድሞ የቼልሲ ተጫዋች ቶትንሃም ለምን ጠሩት? ትከታተሉታላችሁ። ለቼልሲዎች ጥያቄ ይዘናል። በቡድን ዜና አንድሬ ሳንቶስ ሊያም ዴላፕን የተመለከተና ከጉዳት ጋር በተያዘ ደግሞ ኤንዞ ማሬስካ ማረጋገጫ የሰጡበት የጉዳት ዜናዎች አሉ። ቼልሲያን ተቆዩናላችሁ። ሊቨርፑል በፕሪሚየር ሊጉ አንድ ነገርን በብቸኝነት አድርጎታል። ተከታተሉታላችሁ። ከዛ ውጪ በዚህ ሳምንት የፕሪሚየር ሊግ ጨዋታ የኦክቶበር አልቆም በኖቬምበር ስለሚደረግ ሊቨርፑልና ኖቬምበርስ እንዴት ያለ ወዳጅነት አላቸው? ተከታተሉታላችሁ። ጨዋታው ከቪላ ጋር ነው። አስቶን ቪላና ሊቨርፑል፣ ሳላህና አስቶን ቪላ፣ ለዚሁም ኮዲ ጋክፖን የተመለከተና የአሰልጣኙን ጋዜጣዊ መግለጫ የተወሰነውን እናደርሳችኋለን። በአርሰናል የመረጃ ሰዓታችን ባለፉት 5 ጨዋታ ገቢ ያላስተናገደው አርሰናል በኖቬምበር ወር አንድ ብሎ ሲጀምር ምን ያለ ነገር ይገጥመዋል? ማይክል አርቴታ ጋዜጣዊ መግለጫ ሰጥተዋል። ከታዳጊ ተጫዋቻቸው ማክስ ዶማን ከጉዳት እስከሚመለሱት። ከዛ ውጪ በቡድን ዜና ከፕሪሚየር ሊግ ዋንጫ ጋር በተያዘና ካስፈረሟቸው ተጫዋቾች ውስጥ በወቅቱ ያስደነቃቸውን ሲያነሱ ቡካዮ ሳካን በተመለከተ ለየት ያለ ሐሳብ አላቸው። ስለ ተጋጣሚያቸው በርንሌ የሚሉት ነገር አለ። ተጨማሪ መረጃ ለአርሰናል ደጋፊዎች ይዘናል። ሩበን አሞሪ የጉዳት ዜና እንዳለ ተጠይቀው ነበረ፣ ምላሽ ሰጥተዋል። በነገራችን ላይ በፕሪሚየር ሊጉ ዩናይትድ ዝቅተኛውን ጉዳት ያስተናገደ ክለብ ነው፣ እንነግራችኋለን። ይህንን ጉዳይ በተመለከተ ብሪያን ሜቦ ጉዳይ ተረጋግጧል። ከዛ ውጪ ማጓየር ያሸነፈበትን አንድ ዘርፍ እንነግራችኋለን። አማካዩ ብሩኖ ፈርናንዴስ ከዩናይትድ ይለቃሉ ስለተባሉ ተጫዋች ቤን ጃኮብስ በዝውውር የመረጃ ሰዓታችን ስናነሳ ለዩናይትድ መጫወት ስጀምር መጀመሪያ አካባቢ ስጋት ነበረኝ እያለ ነው። የዩናይትድን አዲስም ሰው እናነሳለን። በርከት ያሉ ጥንቅሮች ተይዟል። የሳምንቱ ጨዋታዎች ይጠበቃሉ። ሰፋ ያለ መረጃ ነው የምንነግራችሁ። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። በሐሳብ መስጫ ሳጥናችን ላይ ለምታጋሩን ሐሳብ አስተያየት አስቀድመን አመስጋኞች ነን። ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። እናንተን አጋሩን። መልካም ቆይታ ተመኘን። ለአፍሪካ ዋንጫ እንግዲህ ለማለፍ የሚረዳው ሀገራትን የሚያሳተፈው የሴካፋ ከ17 ዓመት በታች ውድድር የምድብ ድልድል ይፋ ተደርጓል። ይህንም ተከትሎ ኢትዮጵያ በምድብ 1 ሶማሊያ፣ ኬንያ፣ ደቡብ ሱዳንና ሩዋንዳ ጋር ተደልድላለች። 10 ሀገራት በሚካፈሉበት ይህ ተጠባቂ ውድድር ከህዳር 6 እስከ ህዳር 23 ዓ.ም ድረስ በኢትዮጵያ አስተናጋጅነት ይካሄዳል። ውድድሩ 10 ሀገራት በሁለት ምድብ ተከፍለው በአዲስ አበባ አበበ ቢቂላ ስቴዲየም እንዲሁም በድሬዳዋ ከተማ ስቴዲየም ጨዋታዎቹ የሚካሄድ ይሆናል። ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከቀናት በፊት ሮብ በአሜሪካው አሰልጣኝ ቤንጃሚን ዚመር እየተመሩ ይፋዊ ስልጠና ማድረግ መጀመራቸውን ነግረናችሁ ነበር። ድልድሉን በተመለከተ ለዛሬ ቀጠሮ ሰጥተናችሁ ነበር። ድልድሉ አሁን ከጥቂት ሰዓታት በፊት ይፋ ተደርጓል። ሶማሊያ፣ ኬንያ፣ ደቡብ ሱዳን እና ሩዋንዳ
በኢትዮጵያ ምድብ የሚገኙ ሀገራት ሆነዋል። ወደ ባህር ማዶ ስፖርታዊ ጥንቅራችን ተሻገርን። ከአንድ ሳምንት በኋላ የባርሴሎና ቡድን በካምፕ ኑ በተመልካች ፊት ልምምድ እንደሚያደርግ ተገልጿል። ከረጅም ጊዜያት በኋላ ባርሴሎናን ካምፕ ኑ የምንመለከት ይሆናል ማለት ነው። ቤተሰቦቻችን ስቴዲየሙ መጠነኛ የእድሳት ሂደቶች ይቀሩታል። ከዚህ ጋር በተያያዘ ግን የዩኤፋ የአውሮፓ እግር ኳስ ማህበር ስፔን ካምፕ ኑ ላይ 2029 የአውሮፓ ሻምፒዮንስ ሊግ ዋንጫን ለማስተናገድ ፍላጎቶች አሉ ብሏል። ከዛ በተጨማሪ ዌምብሌም በዚህ እጩነት እንግሊዝ አቅርባለች። አሊያንዝ አሬና 2028 የአውሮፓ ሻምፒዮንስ ሊግ ፍጻሜ ያለምንም ተቃዋሚ ለማስተናገድ ዝግጁ እንደሆነ ይታወቃል። ሪፐብሊክ ኦፍ አየርላንድ ደብሊን አሬናን እንዲሁም ዌልስ ብሔራዊ ስቴዲየም ኦፍ ዌልስ ሁለቱም የ2029 የአውሮፓ ሻምፒዮንስ ሊግ ፍጻሜ ለማስተናገድ ይፈልጋሉ። ውሳኔው በሴፕቴምበር 2026 ላይ ነው የሚወሰነው። እስከዛ ያው የባርሴሎና ሜዳ 100% ተጠናቆ ለጨዋታ ስለሚቀርብ ትልቅ እጩ ይሆናል ተብሎ ይታሰባል። በአንድ ሳምንት በኋላ ደግሞ የባርሴሎና ተጫዋቾች በልምምድ በዚሁ ሜዳ ላይ ሲያደርጉ እንመለከታቸዋለን። ለዛሬ ቀነ ቀጠሮ ከያዝናቸው ጉዳዮች ውስጥ አንደኛው የኬሊያን ምባፔ ሽልማት አርብ ጠብቁ ብለን ነበር። በሮብ ማለዳ መረጃችን ላይ የወርቅ ጫማውን በድጋሚ ማሳካት እፈልጋለሁ ብሏል ኬሊያን ምባፔ። የሪያል ማድሪዱ የፊት ወሰር ተጫዋች ኬሊያን ምባፔ ባለፈው የውድድር ዘመን ያሸነፈው የወርቅ ጫማን ተቀብሏል። ኬሊያን ምባፔ ባለፈው የውድድር ዘመን በላሊጋው 31 ጎሎችን ማስቆጠሩ ይታወቃል። በድል ዝግጅቱ ላይ ንግግር ያደረገው ኬሊያን ምባፔ ሽልማቱን በመቀበል በጣም ተደስቻለሁ፣ ለኔ በጣም አስፈላጊው ነበር ሲል ተደምጧል። አክሎም የወርቅ ጫማውን በድጋሚ እንደማሳካ ተስፋ አደርጋለሁ፣ ጥሩ ጅማሬ እናያለን ብሏል። ያለ ቡድን አጋሮች ይህን ሽልማት ማሸነፍ አልችልም፣ ስለዚህ የቡድን አጋሮችን ማመስገን ነው ብሏል። የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝም በስፍራው ላይ ተመልክተናቸዋል። የሪያል ማድሪድ ፕሬዚዳንት ፍሎሬንቲኖ ፔሬዝ ምባፔ በቡድናችን ውስጥ በመኖሩ በጣም ደስተኞች ነን ብለዋል። አያይዞም በሱ ኮርቻለሁ፣ ለሽልማቱ እንኳን ደስ ያለ ልለው ወዳለው ብለዋል። ፍሎሬንቲኖ ፔሬዝ አክሎም ጎልደን ቦት በዓለም ላይ ላሉ ምርጥ ተጫዋቾች ብቻ የሚሰጥ የከበረ ሽልማት ነው፣ ኬሊያን እንኳን ደስ ያለ፣ ይህን ለማሳካት አራተኛው የሪያል ማድሪድ ተጫዋች ነው ብለውታል። ሪያል ማድሪድ እግር ኳስ ታሪክ ውስጥም እንደዚህ አይነት ሽልማት ያነሳ የመጨረሻውን ሰው እንነግራችኋለን። እሳቸውም ያንን አንስተዋል። እንዳጠቃላይ ኬሊያን ምባፔ አስደናቂ ቡድን አለን፣ እናም በዚህ ውድድር ዘመንም ብዙ ዋንጫዎች እንደምናሸንፍ ተስፋ አደርጋለሁ ብሏል። የሪያል ማድሪድ ሙሉ ስብስብ አባላትም ኬሊያን ምባፔ ጎልደን ቡት ሽልማቱን ሲቀበል አብረውት ነበሩ። በነገራችን ላይ 2024-25 የጎልደን ሹዝ አሸናፊው ኬሊያን ምባፔ ይህን ሽልማት ሲቀበል ለመጨረሻ ጊዜ ክርስቲያኖ ሮናልዶ ነበረ በሪያል ማድሪድ ያደረገው። ከዛ በኋላ ከክርስቲያኖ ሮናልዶ በኋላ አልጋ ወራሽ የሆነው ኬሊያን ምባፔ ያሳክቶታል። ምናልባት በአንዳንድ ቁጥሮች በአንዳንድ መለኪያዎች እንደ ሮናልዶ እየሆነ ነው፣ ግን ሮናልዶን በትክክል መተካት የሚችል የሱን አብዮት መድገም የሚችል ነው ወይን? ሪያል ማድሪዶች አጋሩን። ቀደም ባለው መረጃችን ይቅርታው ተቀባይነት አግኝቷል ማለታቸውን ነግረናችሁ ነበረ። ዣቪ አሎንሶ ከጋዜጠኞች ጋር ጥያቄ ቀረበላቸው። 4-5 ጥያቄዎች ቪኒሺየስ ጁኒየር እባካችሁን ስለ ቪኒሺየስ ጁኒየር ከዚህ በኋላ አትጠይቁኝ ነው ያሉት እሳቸው በጋዜጣዊ መግለጫው ላይ። ያው አንድ ጊዜ ብቻ በጥያቄ ሲነሳላቸው ይቅርታውን ተቀብለናል፣ ምንም የተፈጠረ ነገር የለም፣ ከዚህ በኋላ ምንም አይፈጠርም፣ በሁለታችን መካከልም ወይም በቡድኑ መካከልም ያለው ነገር በሙሉ በጣም ሰላም ነው፣ ስለዚህ ምንም ችግር አይፈጠርም ብሏል። በጨዋታ ላይ ይገኛል ብሏል። ስለዚህ ባትጠይቁኝ ደስ ይለኛል ብሎ አልፎታል። በዚሁ ግን አያይዘን ሪያል ማድሪድ ቤት ፍራንኮ ማስታንቱኖ በሪያል ማድሪድ የልምምድ ሰዓት ላይ ዛሬ ጉዳት እንዳስተናገደ ሰምተናል። በጉዳቱ ምክንያት አቋርጦ ወጥቷል ልምምዱን። ምናልባት ጉዳቱ የከፋ ነው፣ በዚህ ሳምንት ጨዋታ ላይ ይገኛል ላይገኝ የሚለው ተጨማሪ መረጃዎችን ካገኘን በሪያል ማድሪድ በኩል የምናጋራችሁ ይሆናል። የጣሊያን ሴሪኤ የወሩ ምርጥ ተጫዋች 6 እጩዎች ይፋ ተደርገዋል። በኦክቶበር ወር በነበሩ ጨዋታዎች ላይ የቡድናቸው ባሳዩት ድንቅ እንቅስቃሴ 6 ተጫዋቾች ለእጩነት ቀርበዋል። በዚህም መሰረት ቦንዛሊ ከክሮሜንሴ፣ ካሃዱንጉሉ ከኢንተር ሚላን ተመርጧል። ካምቢያክ ከቦሎኛ፣ ካፕሪል ከካግላሪ፣ ራፋኤል ሊአኦ ከኤስ ሚላን እንዲሁም ዛምቦ አንጊሳ ከናፖሊ ተመርጧል። እነኚህ 6 እጩዎች ናቸው። ምናልባት ለጣሊያን እግር ኳስ ቀረብ ያላችሁ ካላችሁ የወሩን ምርጥ ልትነግሩን ትችላላችሁ በእናንተ ምርጫ። ከዛ በተዘለለ በዛሬው ዕለት ሉካ ሞድሪች በሴፕቴምበር ወር በሴሪኤ የወሩ ኮከብ ተጫዋች ተብሎ የተበረከተልን ሽልማት በዛሬው ዕለት መቀበል ችሏል።
ፈረንሳይ ደርሰናል። አዳዩ ክለብ ፓሪስ አይናቸውን የሀገራቸው ልጅ ንጎሎ ካንቴ ላይ ጠለዋል። በፍራንስ ሊጋ አዲስ አዳጊው ክለብ ፓሪስ በቀጣይነት የቡድናቸው አካል እንዲሆን ከሚፈልጓቸው ተጫዋቾች ንጎሎ ካንቴ ነው ተብሏል። ተጫዋቹንም በጥር የዝውውር መስኮት ማስፈረም ከቻሉ ሙከራ ያደርጋሉ ተብሏል። በተለይም ልምዱን በመጠቀም በፍራንስ ሊጋ መትረፍን ይፈልጋሉ በዚሁ ዓመት በመጡበት ዓመት። እናም ካንቴ በቡድናቸው ውስጥ እንዲኖር ይፈልጋሉ ተብሏል። አሊታድ ግን የዚህን ተጫዋች ኮንትራት በተመለከተ እስካሁን አላራዘመም። እናም ሊሆን የሚችልበት ሰፊ ዕድል አለ የሚሉ መረጃዎች በስፋት እየወጡ ይገኛሉ። ከወደ ፈረንሳይ ሌኪፕ ዛሬ በፊት ገጻቸው ላይ ይዘው ወጥቷል መረጃውን በፍላጎት ደረጃ እናለ ምናልባት በቀጣይ በፓሪስ እና በአሊታድ መካከል የሚደረገው ድርድር ወሳኝነት ሲኖረው ንጎሎ ካንቴስ ወደ ሀገሩ ተመልሶ የመጫወት ፍላጎት አለው ወይ የሚለው ይጠበቃል። ግን ትልቅ ልምድ ነው የሚያገኙም ያዳጊው ክለብ ፓሪስ የመጡ ክለቦች ይሄ ሊጋቸው ላይ መሰንበት ነገር በጣም እያስቸገራቸው ነውና የፈረንሳዩም ክለብ ያሰጋው ይመስላል። እዛው ፈረንሳዩ የሞናኮ የመሃል ሜዳ ተጫዋች ፖል ላቤሌ ፖግባ የሞናኮ ልምምድ አልተሳተፈም። በዛሬው ዕለት ፖል ላቤሌ ፖግባም ትላንት በነበረ ልምምድ ላይ የቁርጭምጭሚት ጉዳት እንዳጋጠመው የፈረንሳይ መገናኛ ብዙሃን አረጋግጠዋል። ፖል ፖግባ ሞናኮ ከፓሪስ በሚያደርጉት ጨዋታ ወደ ሜዳ ይመለሳል ተብሎ ሲጠበቅ ነበር። እኛም እዚህ ወር ጨዋታ ያደርጋል ብለን መረጃ ሰጥተናችሁ ነበር፣ ግን ጉዳት አጋጥሞታል። ይሁን እንጂ ፖል ፖግባ በጨዋታው ይሳተፍ አይሳተፍ በሚለው ጉዳይ ላይ መጨረሻ ውሳኔ ይወሰናል ተብሎ ሲጠበቅ በጨዋታ ላይ ግን የመገኘት እድሉ በጣም ዝቅተኛ ነው የሚሉ መረጃዎች ናቸው አሁን ከወደ ፈረንሳይ የወጡት። ግን አዲስ ነገር ኖሮ የፖል ላቤሌ ፖግባ በጨዋታ ላይ ይገኛል የሚል መረጃ ከተገኘ በቀጣይ መረጃ ሰዓታችን እናካትተዋለን። እስከዚህ ሰዓት ድረስ ግን ልምምድ እንኳን ማድረግ እንዳልቻለና በቁርጭምጭሚት ጉዳት ላይ እንዳለ ነው ከወደ ፈረንሳይ የወጡ መረጃዎች የሚያመለክቱት። ሜሲ ድርድር ላይ ነበረ። ድርድሩ ተጠናቋል። ውድ ቤተሰቦቻችን ከኢንተር ማያሚ ጋር እስከ 28 ኮንትራቱን ከፈረመ ወዲያ ከማን ድርድር ሲያደርግ ነበር የሚለው ትልቁ ጉዳይ ነበረ። ታዲያ ሊዮኔል አንድሬስ ሜሲ ድርድር ሲያደርግ የነበረው ከሳውዲ እግር ኳስ ፌዴሬሽን ጋር ነበረ። ይሄውም የሳውዲ አረቢያ አንድ ትልቅ ክለብ ውስጥ እስከ ዓለም ዋንጫ ድረስ እንዲጫወት ነበረ። የአሜሪካ ሜጀር ሊግ ሶከር ከጥቂት ወራት በኋላ ይጠናቀቃል። ከዛ እረፍት ላይ ነው የሚሆኑት። በዛ የእረፍት ሰዓት ላይ ሊዮኔል አንድሬስ ሜሲ እረፍት ከሚያደርግ ይልቅ በሳውዲ መጥቶ የተወሰኑ ወራቶችን ጨዋታ እንዲያደርግ ነበር የተፈለገው በዓለም ዋንጫ መዳረሻ ድረስ። ይህም የሳውዲን እግር ኳስ ለማነቃቃትና የያዙት ትልቅ ፕሮጀክት አላቸው። የሳውዲን እግር ኳስ ማሳደግ 2034 የዓለም ዋንጫ አዘጋጅ ስለሆኑ ብሔራዊ ቡድን መገንባትና ማነቃቃት ነበረ። ነገር ግን ኤምኤልኤስ በቀጣይ ቢቆምም ሊዮኔል አንድሬስ ሜሲ ግን ለ2026 የዓለም ዋንጫ ራሴን በበቂ ሁኔታ ማዘጋጀት ስላለብኝ በሚል ከሳውዲ አረቢያ የቀረበለትን ጥያቄ ውድቅ አድርጎታል። ስለዚህ ሜሲ ወደ ሳውዲ አረቢያ ለአጭር ጊዜም ቢሆን እንደማያመራ ዛሬ ተረጋግጧል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። የአስቶን ቪላው ተጫዋች ማቲ ካሽ በፕሪሚየር ሊጉ ያያቸው ምርጥ ባንተ ቦታ ላይ የሚጫወት ተጫዋች ተብሎ ተጠይቆ ነበር። በቀኝ የተመላላሽ ስፍራ ላይ ከሚጫወቱ ተጫዋቾች ሁሉ ሪስ ጄምስ ቀዳሚ ብሎታል። ሪስ ጄምስ በጣም ያስደንቀኛል፣ ምርጥ እግር ኳስ ተጫዋች ነው በዘመናዊ እግር ኳስ ውስጥ ካዩአቸው ብሏል። እንደሱ መልከታም ከሆነ ትሬንት አሌክሳንደር-አርኖልድን አይቼዋለሁ፣ እሱም ምርጥ ተጫዋች ነው። አሁን ለበርንሌይ የሚጫወተው ካይል ዎከርን በተመሳሳይ ምርጥ ነው። በፕሪሚየር ሊጉ እስካሁን ካየናቸው ምርጥ ተጫዋቾች ውስጥ ሪስ ጄምስ በአንደኝነት ለሱ ማለት ነው፣ ለማቲ ካሽ በሁለተኝነት አሌክሳንደር-አርኖልድ ከዛ እነ ካይል ዎከርን አስቀምጧል። ምናልባት በዚሁ ግን ለእናንተ እናድርስ፣ ምርጡ የቀኝ ተመላላሽ በዚህ ሰዓት ማን ነው? የእናንተን አድርሱን። በእንግሊዝ ፕሪሚየር ሊግ ውድ ቤተሰቦቻችን የቆመ ኳስ በማስቆጠር በሚል ሰሞኑን የአርሰናል ስም ከፍ ዝቅ ሲል እንደነበር ይታወቃል። ግን በተቃራኒ ውስጥ የቆመ ኳስ እየተቆጠረበት ያለ በዚህስ መከራውን ያየ ክለብ ማን ነው ካላችሁ ዌስትሃም ዩናይትድ ነው። እስካሁን 9 የቆመ ኳስ ተቆጥሮበታል። አንድም የሚስተካከለው ቡድን የለም። ኖቲንግሃም ፎረስት 7 የቆመ ኳስ ተቆጥሮበታል። ከዛ በኋላ ከቢግ 6 ክለቦች የሊቨርፑልን ያክል የተቆጠረበት የለም። ሊቨርፑል 6 አለው። እንዳጠቃላይ ከፕሪሚየር ሊግ 3ኛው ቡድን ነው። ከቢግ 6 ቀዳሚ ነው። ከዛ ሊድስ ዩናይትድ 6 አለው። ማንቸስተር ዩናይትድ 5 ተቆጥሮበታል። ስለዚህ በቢግ 6 ክለብ ሊቨርፑል አንደኛ፣ ዩናይትድ ሁለተኛ ነው። በአጠቃላይ በፕሪሚየር ሊጉ ደግሞ ዌስትሃም ዩናይትድ
የሚስተካከለው የለም በርካታ የቆመ ኳስ ተቆጥሮበት ለዌስትሃም ዩናይትድ ፈተና ሆኗል ማለት ነው በተቃራኒው ደግሞ እንደ መረጃዎች ከሆነ ወደ ቤተሰቦቻችን በርካታ ያሉ የዜና ምንጮች ወልቭስ በፕሪሚየር ሊግ ጨዋታን ማሸነፍ ተስኖታልና የቪቶር ፔሬራ ጉዳይ ለስንብት የቀረበ ነው እየተባለ ነው ታዲያ እሳቸውን ጨክኖ ወልቭስ የሚያሰናበታቸው ከሆነ ማን በቦታው ላይ ሾማል ማን ይተካቸዋል በሚል በርካታ ያሉ የዜና ምንጮች የኤሪክ ቴን ሃግን ስም በሩመር ደረጃ እያነሱ ይገኛሉ ኤሪክ ቴን ሃግ ካስታወሳችሁ በባየርን ሊቨርፑል ቤት በሁለት ጨዋታ ነበር ስንብት የገጠማቸው ጉዳዩ ታክቲክም ቴክኒክም አይደለም የገቡበት ሰጣ ገባ ነበር ከቡድኑ ጋር በዚህ ምክንያት ከቡድኑ በሁለት ጨዋታ ብቻ እንዲሰናበቱ ተደርጓል በዚህ መሰረት እሳቸው አሁን ያለ ሰልጣኝ ስራ ላይ ነው የሚገኙት በወልቭስ ቤት ደግሞ ውጤት ጠፍቷል በዩናይትድ ሁለት ዋንጫ ያነሱት ኤሪክ ቴን ሃግ ወደ ፕሪሚየር ሊግ ዳግም ከመጡ የቪቶር ፔሬራ ተተኪ ሊሆኑ ይችላሉ የሚሉ መረጃዎች ከወደ እንግሊዝ እየወጡ ይገኛሉ የቶትንሃም አለቃ ቶማስ ፍራንክ ጋዜጣዊ መግለጫ እየሰጡ ነበር ቡድናቸው ቅዳሜ ምሽት 2:30 ሲል በኢትዮጵያን ሰዓት አቆጣጠር ከቼልሲ ጋር በቶትንሃም ሆትስፐር ስቴዲየም የለንደን ደርቢ ያው በጣም ወሳኝ ጨዋታ አለበት ታዲያ ቡድናቸውን አስመልክቶ ጋዜጣዊ መግለጫ አሁን ከጥቂት ደቂቃዎች በፊት ሲሰጡ ነበር በቡድን ዜና ክርስቲያን ሮሜሮ ዴስቲ ኦዴጌና ዊልሰን ኦድበርት በጨዋታው ላይ እንደሚገኙ አረጋግጠዋል ይሄ በጣም ወሳኝ የሚባለው ዜና ነው በቶትንሃም ሆትስፐርስ በኩል በጣም ወሳኝ ተጫዋቾቻቸው ከጉዳት መመለሳቸው ተረጋግጧል እነ ሶላንኬ ግን በጨዋታው ላይ ይገኛሉ ተብሎ አይታሰብም ወይ ማረጋገጫ አልተሰጠም ወደ ቤተሰቦቻችን የሚገኙ ከሆነ ጨዋታው ሲደርስ እንመለከተዋለን ከዛ ውጪ ግን ክርስቲያን ሮሜሮ ዴስቲን ኦዴጌና ዊልሰን ኦድበርት በቶትንሃም ሆትስፐርስ በኩል ቼልሲን በሚገጥመው ስብስብ ውስጥ ከጉዳት ነፃ ሆነው መካተታቸውን ነው አሰልጣኝ ቶማስ ፍራንክ ያረጋገጡት የማንቸስተር ሲቲ አማካኝ ሮድሪ ለበርንማውዝ ጨዋታ ዝግጁ እንደሆነ አሰልጣኝ ጆሴፕ ፔፕ ጋርዲዮላ አረጋግጧል ይሄ ደግሞ ለሲቲ ልክ እንደ ሰበር ዜና ነው ሮድሪ ለጨዋታው ዝግጁ ነው ነገር ግን በቋሚነት ይሰለፍ አይሰለፍም አልወሰንኩም ብለዋል ፔፕ ጋርዲዮላ በነገራችን ላይ ኤርሊንግ ብሮት ሃላንድ በካራባኦ ካፕ ጨዋታ ለጥንቃቄ ሲባል ብቻ ነው ያረፈው መጠነኛ የጉዳት ዜናዎች ቢኖሩትም ማለት ነው እሳቸው እንዳረጋገጡት ከሆነ ኤርሊንግ ብሮት ሃላንድም 100% ለጨዋታ ዝግጁ ነው ብለዋል ስለዚህ በእሁዱ የበርንማውዝ የ1:30 ጨዋታ ላይ በሲቲ በኩል ሮድሪም ኤርሊንግ ብሮት ሃላንድም ለጨዋታ ዝግጁ ናቸው የሚል መረጃ ነው በጋዜጣዊ መግለጫቸው ላይ ያነሱት ከዛ በዘለለሳቸው ካነሷቸው ነገር ውስጥ አሁንም ምርጡ ብቃታችን ላይ አልደረስንም ግን በጣም ተቃርበናል ከዚህ በፊትም ተናግሬዋለሁ የተወሰኑ ማሻሻል ያሉበት ነገሮች አሉ በልምምድ ቦታ ላይ እነኚህን እያጠናከር ነው በጣም ደስተኞች ነን ሮድሪ ተመልሶልናል በቡድኑ ስለዚህ በርካታ አማራጮች አሉን ቡድናችን በሁሉም መንገድ ምርጥ እንዲሆን እንፈልጋለን በአመቱ ላይ ምን እንደሚፈጠር እርግጠኛ ሆኜ መናገር ባልችልም ግን እኛም ተስፋለን ብለዋል ጆሴፍ ፔፕ ጋርዲዮላ ከዛ እንደ ጥያቄ ቀረበላቸው እባክዎትን ስሎት ሰሞኑን የሰጡት ሐሳብ አለና ምላሽ ስጡ ሲባሉ ይቅርታ የዜና ርዕስ ከኔ ፈጽሞ አታገኙም ብለው ጉዳዩን አድበስሰው ታልፈዋል ሮድሪ ሲመለስ እኛን ማሸነፍ ይከብዳል ያሉት ጋርዲዮላ በጋዜጣዊ መግለጫ ላይ አንድ ሐሳብ አንስተው ነበር የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ አሰልጣኝ አርኔ ስሎት ለሰጡት አስተያየት ምላሽ ስጡ ተባሉ አሰልጣኝ አርኔ ስሎት ከቀናት በፊት ማንቸስተር ሲቲ ቁልፍ ተጫዋቹን ባያሰልፍም ይላሉ ሮድሪን ነበር ማለታቸው ያለው ስብስብ ግን ምርጥ ስለሆነ ጨዋታ ያሸንፋል አሉ ከዛ ይሄንን ሐሳብ እርሶ እንዴት ያይታል የተባሉት አሰልጣኝ ጆሴፕ ፔፕ ጋርዲዮላ ይቅርታ የዜና ርዕስ ከኔ አታገኙም ብለዋል ስለ ቡድናቸው ያነሱት ጋርዲዮላ ሮድሪ ወደ ሙሉ አቋሙ ሲመለስና ሁሉም ብቁ ሲሆን ለማሸነፍ ከባድ የሆነ ቡድን ስላለን በዚህ ደስተኛ ነኝ ብለዋል የቀድሞ የአስቶን ቪላ ስራ አስፈጻሚ የነበሩት ኪት ዋይነስ በውድድር ዓመቱ መጨረሻ ሃላንድ ምናልባትም ማድሪድን ሊቀላቀል ይችላል ብለዋል ሃላንድ በዚህ ሲዝን መጨረሻ ላይ ሲቲን ሊለቃል በያስባለው ብለው የግል መልከታቸውን ያራመዱት የቀድሞ የአስቶን ቪላ ዋና ስራ አስፈጻሚ ኪት ዋይልስ ይሄ የዝውውሩ ሊሳካ የሚችለው ቪኒሺየስ ጁኒየር በክረምት ወደ ሳውዲ አረቢያ ሊግ እንደሚሄድ ከተረጋገጠ ብቻ ነው ብሏል በዚህ መሰረት ኤርሊንግ ብሮት ሃላንድ ለሎስ ብላንኮች መጫወት ይፈልጋልና የቪኒሺየስ ጁኒየር መውጣት እውን የሚሆን ከሆነ ሃላንድን እዛ ጠብቁት እያሉ ነው እሳቸው በእርግጥ ይህ መረጃ ከሳቸው በፊት በሩመር ደረጃ በርካታ የስፔን እና የእንግሊዝ መገናኛ ብዙሃን ሲያስነብቡት ነበረ ቪኒሺየስ ጁኒየር ወደ ሳውዲ አረቢያ ካመራ ከረብጣ ብራቸው ላይ ቆንጠር አድርገው ለሲቲ ከፍለው ሃላንድን ያስኮበልላሉ የሚል መረጃም ሲወጣ ነበረ
ነገር ግን በዚህ ሰዓት ይሄንን ማንንም ከሲቲም ከሪያል ማድሪድም ማረጋገጫ ይሰጥበታል ተብሎ ስለማይጠበቅ በሩመር ደረጃ ብቻ መረጃውን ያዙት። የቀድሞ የቼልሲ ተጫዋች ጆን ቴሪ በቶትንሃምና በቼልሲ መካከል በሚደረገው የለንደን ደርቢ ጨዋታ ስቴዲየም እንዲገኝ ተጋብዟል። ጨዋታው እንድታደም ቶትንሃም ግብዣ ቀርቦልኛል ነው ያለው ጆን ቴሪ። ሲጀመር ጆን ቴሪ የቼልሲ ተጫዋች የቼልሲ ሌጀንድ ቶትንሃምና ቼልሲ ሲጫወቱ ቶትንሃሞች ግብ እንዳያስቆጥሩ ከየትኛውም ጨዋታ በላይም አቋሙን ከፍ አድርጎ የሚመጣ ተጫዋች ነበረ። ጆን ቴሪ አክሎም ጨዋታው ምሽት 2:30 ይጀምራል፣ ቶትንሃም በግብዣው 2:29 ድረስ ብሎ ጠይቆኛል ብሏል። በዚህ 1 ደቂቃ ውስጥ የዋንጫ ክፍላቸውን አስጎብኝተውን ጨዋታው ሲጀምር ወንበሬ ላይ ያስቀምጡኛል ብሎ ቀልዶባቸዋል። ያ ማለት የቶትንሃም የዋንጫ መደርደሪያ በጣም ትንሽ ዋንጫ ስለያዘ በ1 ደቂቃ ውስጥ ዋንጫቸውን ጎብኝቼ በስቴዲየምም ተገኝቼ ጨዋታ አከታተለው ብሏል። ለ2:30 ጨዋታ 2:29 ላይ ድረስ ተብያለሁ እያለ ነው። ትንሽ ፈገግ የሚያደርግ ለየት ያለ መረጃ ነበረ። ቼልሲ ከቶትንሃም በሚያደርገው ጨዋታ ግን ለቼልሲ ደጋፊዎች ማን በጨዋታው ይጀምር ምልከታችሁን አድርሱን። እንደ ምክንያት ያነሳነው ጉዳይ አለ። በቼልሲ በኩል አሌሃንድሮ ጋርናቾ የመጀመሪያውን የፕሪሚየር ሊግ ግብ በሰንደርላንድ ላይ አስቆጥሯል ባለፈው ሳምንት። ከዛ በዘለለ ጄምስ ባዮን ጊተንስ ደግሞ በጨዋታ በዚህ ሳምንት በካራባው ካፕ 1 ጎል 2 አሲስት አስመልክቶናል። ማን በቋሚነት መጀመር አለበት ብላችሁ ታስባላችሁ? ከሰሞኑ በርካታ ሌጀንዶች በተለይም በካራቦ ካፕ ላይ ምርጥ የነበሩት እነ ጄምስ ባዮን ጊተንስ፣ እነ አንድሬ ሳንቶስ፣ እነ ኤስታቪዮ፣ እነ ዦዋ ፔድሮ መጀመር አለባቸው የሚሉ ሐሳቦችን ሲያነሱ ነበር። ለእናንተ ከጋርናቾና ከጄምስ ባዮን ጊተንስ ግን በዚህ ሳምንት ማን ይጀምር? ቼልሲ ያናገሩን አንድሬ ሳንቶስ በቼልሲ አሁን ባለው ሁኔታ በጣም ደስተኛ ነኝ፣ በቼልሲ በኩል ምርጥ ቡድን አለን፣ ረጅም መሄድ የሚችል ምርጥ ስብስብም አለን እያለ ይገኛል። ሊያም ዴላፕ ይቅርታ ጠይቋል። ኤንዞ ማሬስካም ተናግረዋል። የሰሞቹ አሰልጣኝ ኤንዞ ማሬስካም ሊያም ዴላፕ ለተመለከተው ቀይ ካርድ ቡድኑን ይቅርታ ጠይቋል ብለዋል። ስለ ሊያም ዴላፕ ማውራት አልፈልግም፣ ስህተት መስራቱን ያውቃል፣ ታሪኩ ተዘግቷል ብለዋል። አክሎም እሱ ከጨዋታ በኋላ መልበሻ ቤት ውስጥ ሁሉንም ሰው ይቅርታ ጠይቋል ብለዋል። ረጅም የእጅ ውርወራዎችን እንዴት መላመድ እንዳለብንና መከላከል እንዳለብን እየሰራን ነው። የሊያም ዴላፕን አባት ደግሞ እጠይቃለሁ ብለዋል። የሊያም ዴላፕ አባት በስቶክ ሲቲ ከቅጣት ምትም ከማዕዘን ምትም ያልተናነሱ ረጅም ውርወራዎችን ያደርግ ነበር። እንደውም አንዳንድ ቡድኖች ስቶክ ሲቲን በሚገጥሙ ሰዓት የሜዳውን ጠርዝ ያጠቡት ነበር የእጅ ውርወራ እንዳይወረወረባቸው። እሳቸውም ታዲያ ልጁን ዴላፕን ይዘው እየተጫወቱ እንደሆነ ይታወቃል። ማሬስካ በቆመ ኳስና በረጅም የእጅ ውርወራ ዙሪያ እንዴት መላመድ እንዳለብን እንዴት መከላከል እንዳለብን እየሰራ ነው ብለዋል። በቼልሲ በኩል ማሬስካ ቀይ ካርዱ መመልከቱን ተከትሎ ከሰሞኑ ብስጭት ውስጥ ገብተው እንደነበር ይታወቃል። በነገራችን ላይ እሳቸው ምን አሉ መሰላችሁ? በንግግሬ መሃል ብዙዎች ግራ እንደተጋቡ አውቃለሁ፣ ነገር ግን እኔ ጋር በጣም ቅርብ 3 ሰዎች አሉ ይላሉ እሳቸው፣ ላቪያ፣ ፓልመር እና ዴላፕ፣ ምክንያቱም ከሲቲ ጀምሮ ስለማቃቸው ስለሚያውቁኝ ብለዋል። በቼልሲ በኩል እሳቸው በጋዜጣዊ መግለጫ ከሰጧቸው ነገሮች ውስጥ አንደኛው ዦ ፔድሮ፣ ሞይሰስ ካይሴዶ እና ኤንዞ ፈርናንዴዝ ለቶትንሃም ጨዋታ ዝግጁ ናቸው ብሏል። ይሄ በጣም አስደሳች ከሚባለው ዜና ውስጥ አንደኛው ነው። የቡድኑ የዚህ ውድድር ዓመት በተለይም ቁልፍ ተጫዋች ናቸው። በእርግጥ ዦዋ ፔድሮ ጅማሮ ምርጥ ነበረ። አሁን ግን የተወሰኑ ኢላማውን የጠበቀ ሙከራ እንኳን የተሳነበት ወደ 8 የሚጠጉ ጨዋታዎችን ተመልክተናል። ከዛ ውጭ ግን የቡድኑ ከፍተኛ ግብ አስቆጣሪዎች ሞይሰስ ካይሴዶ እና ኤንዞ ፈርናንዴዝ ናቸው። ግብ ማስቆጣሪ ብቻ አይደሉም፣ ለአንድ ጨዋታ ቼልሲ ይዞት ለሚገባው ላይናፕ መሰረት ናቸው ሁለቱም። እንደ አጋጣሚ ሆኖ ደግሞ ከፍተኛም ግብ አስቆጣሪው ናቸው። ስለዚህ በጨዋታው ላይ ለነሱም ጥሩ አጋጣሚ ይፈጠራል ተብሎ ይታሰባል፣ ለቼልሲ ማለት ነው። ከዛ ውጭ ግን ዦ ፔድሮ በወልቭስ ጨዋታ አልተጫወተም ነበረም። አሁን ግን በዚህ ጨዋታ ላይ ይገኛል ለሚሉ መረጃዎች በስፋት እየወጡ ይገኛሉ። እሳቸውም እንደሚገኙ አረጋግጠዋል። ሊቨርፑል በ2025 ጀምሮ በፈረንጆች ኖቬምበር ወር ያደረጋቸውን የእንግሊዝ ፕሪሚየር ሊግ ጨዋታ በሙሉ ተሸንፎ አያውቅም። በእነዚህ ጊዜያት 15 ጨዋታ አድርጎ 14 ሲያሸንፍ አንድ ጊዜያቸው ወጥቷል። ሊቨርፑልን ብዙ ያሰቃየው ኦክቶበር ወር ተጠናቋል። ኖቬምበር ሲጀመር አንድ ብሎ ነው ሊቨርፑል ደግሞ አመሻሽ 5 ሰዓት ላይ ከአስቶን ቪላ ጋር አንፊልድ ላይ ጨዋታ የሚያደርገው። በነገራችን ላይ ስለ ሊቨርፑል አንድ መረጃ እንንገራችሁ። በዚህ ውድድር ዓመት የፕሪሚየር ሊጎቹ ክለቦች ወይም አንደኛና ሁለተኛ ደረጃ ላይ የተቀመጡት የፕሪሚየር ሊግ ክለቦች አርሰናልና በርንማውዝ ናቸው። ሁለቱም አንዳንድ ጨዋታ ሲሸነፉ የረታቸው ቡድን
ይሄው ሊቨርፑል ነው። ሊቨርፑል ደግሞ ሌላኛው ጥሩ የሚባለው ዜና በዚህ ወር ወይም በኖቬምበር ወር ሽንፈት የሚባል ነገር አያውቅም። ስለዚህ ከ2015 ጀምሮ ማለት ነው ባለፉት 10 ዓመታት ይቀናው ይሆን ወይ ቀጣይ የምንመለከት ይሆናል። ሊቨርፑል ከአስቶን ቪላ ጋር ባደረጋቸው ያለፉት 15 የፕሪሚየር ሊግ ጨዋታ የተሸነፈው በአንድ ጨዋታ ብቻ ነው። ባለፉት 15 የፕሪሚየር ሊግ ጨዋታ ሊቨርፑል 11 ሲያሸንፍ 3 ጊዜ ያቸውቶ አንድ ጊዜ ብቻ ተሸንፏል። ሌላ ለሊቨርፑል ጨዋታውን ለመወጣት የሚያስችል የቀደመ ታሪክ እንዳለው ያሳያል። ግን ታሪክ ጨዋታ አያሸንፍም። በርግጥ መሐመድ ሳላህ ደግሞ ከአስቶን ቪላ ጋር በቋሚነት ካደረጋቸው ያለፉት 10 የፕሪሚየር ሊግ ጨዋታ ላይ 13 ግቦች ያሉት ባለፈው ውድድር ዓመት በሜዳም ከሜዳም ውጭ በሁለቱም ጨዋታ ጎልና አሲስት አበርክቶ ነበረው። ስለዚህ በጨዋታው ላይ ትልቅ ልዩነት ፈጣሪ ተጫዋች ይሆናል ተብሎ ይታሰባል። ኮዲ ጋክፖ በአንፊልድ በቋሚነት በጀመረባቸው ያለፉት 17 የፕሪሚየር ሊግ ጨዋታ ላይ ደግሞ 17 የግብ ተሳትፎ አለው። 13 አስቆጥሮ 4 አሲስት አለው። ስለዚህ በጨዋታው ላይ እንደ ሳላ እንደ ኮዲ ጋክፖ ያሉ ተጫዋቾች ደግሞ በሊቨርፑል በኩል ይጠበቃሉ። ከወቅታዊ ብቃትና አስቶን ቪላ ላይ ካላቸው ሪከርድ አንጻር እንደ አጠቃላይ ቡድኑም ሊቨርፑልም ጥሩ ሪከርድ በአስቶን ቪላ ላይ ስላለው ከክሪስታል ፓላስ ጋር ያደረግነው የመጀመሪያ አጋማሽና ከብሬንትፎርድ ጋር ያደረግነው የመጀመሪያዎቹ 60 ደቂቃዎች ተመሳሳይ ናቸው ብለዋል አርኔ ስሎት። አንዳንድ ነገሮች ማስተካከል አለብን፣ ማሻሻል ላለብን ችግሮች ብናገር ሰዎች ሰበብ እየፈጠርክ ነው ይላሉ። በዚህ ሳምንት ብዙዎች አዎንታዊ ነገሮችን ይዘን ማለፍ እንዳለብን ይሰማቸዋል። የምንፈጥረውን የግብ ዕድል ብዛት አሁንም ለውድድሩ በቂ ነው ብዬ አስባለሁ። ሰዎች በጨዋታ ለምን ከባድ እንደሆነ ሲጠይቁኝ ሰበብ ከመደርደር ይልቅ በትክክል ለማስረዳት እሞክራለሁ። አንዳንድ ጊዜ ይህን መናገር አስቸጋሪ ነው፣ ምክንያቱም ወደፊት ለምናደርጋቸው ጨዋታዎች ለተጋጣሚዎቻችን ምልክት እየሰጠን ስለሚሆን በግልጽ መናገር አልፈልግም ብለዋል። ግን የሊቨርፑልን ችግር አልሸሸጉም። እሳቸውም ግልጽ እድሎችን እየተጠቀሙ አይደለም። አስቶን ቪላም ሆነ ማንቸስተር ሲቲ በረጃጅም ኳሶች ላይ ከመመካት ይልቅ ከኋላ መስርተው መጫወትን ይመርጣሉ። እናም በሚያደርጉት ነገር በጣም ጥሩ ናቸው። ለምሳሌ አስቶን ቪላ ሲቲን ከቆመ ኳስ አሸንፏል። ይህም ጥራታቸውና አቀራረባቸው ልዩነታቸውን ያሳያል። ስለዚህ ለሁለቱም የሚሆን ጨዋታ እንዘጋጃለን። አሁን ግን ከፊታችን ያለው ቪላ ነው። ለቪላ በደንብ እንዘጋጃለን ብለዋል። በዚሁ ግን ከሳቸው ጋዜጣዊ መግለጫ ከርትስ ጆንስና ኢሳክ በዚህ ጨዋታ አይገኙም በቪላው። ከዛ ይልቅ ሪያን ግራቨንበርግ በጨዋታው ላይ ሊገኝ እንደሚችል ነው ፍንጭ የሰጡት። አርሰናል ባለፉት 5 የፕሪሚየር ሊግ 5 ጨዋታዎች እንዳጠቃላይ በፕሪሚየር ሊግም በአውሮፓ ሻምፒዮንስ ሊግም እንዳጠቃላይ ሁሉንም ረቷል። በኦክቶበር ወር ያደረጋቸውን ጨዋታዎች በሙሉ ረቷል። ከአትሌቲኮ ማድሪድ ጭምር ማለት ነው። ምንም ግብ አልተቆጠረበትም። ይህንን ወኔና ስንቅ ይዞ ኦክቶበር ወደ ኖቬምበር ተሸጋግሯል አርሰናል። አርቴታ አሁን ለእያንዳንዱ ቦታ 2 ወይም 3 ተጫዋች አማራጭ አሉን። ቼልሲ ወይም ሊቨርፑል ዋንጫ ሲያሸንፉ ሁሉም የቡድን ጥልቀት ነበራቸው። ከዛ የተለየ ነገር እያደረግን አይደለም ብለዋል። ይህ ጥልቀትም እኛ አለን እና 5 ወይም 6 ተጫዋች ጉዳት ደርሶባቸዋል። ግን ቡድኑ አሁንም ተወዳዳሪ ነው። ስለዚህ የቡድን ጥልቀት በጣም አስፈላጊ ነገር ነው ሲሉ ተደምጠዋል ማይክል አርቴታ። ማክስ ዶማን ከበርሌ ጋር በሚደረገው የአርሰናል አሰላለፍ ውስጥ የመግባት እድል አለው እየተባለ ነው። ምክንያቱም በማርቲኔሊ ጉዳት ምክንያት ነው። በመረጃ ሰዓታችን አንስተናል የማርቲኔሊን ጉዳት። ሳሊባ ከሌለበት በቡድን ውስጥ ሌላ ተጫዋች ሊኖር ይችላል። ምናልባትም እነ ሃሪማን ኡኑስ ሊካተቱ ይችላሉ ተብሏል። የአርሰናል ከ21 ዓመት በታች ቡድን በዚህ ሳምንት አይጫወትም። ስለዚህ እነኚህ ተጫዋቾች ከ21 ዓመት በታች ቡድን ውጭ ነው የሚሆኑት። እድል ይኖራቸዋል ተብሏል። እንደሚታወቀው ማክስ ዶማን አርሰናል ከብራይተን ባደረጉት ጨዋታ በእድሜ ትንሹ ተጫዋች መሆን ችሎ ነበረ። ፋቢያን ውዝለር በፕሪሚየር ሊግ በነገራችን ላይ በእድሜ ትንሹ አሰልጣኝ ነበሩ። እሳቸው እንደሚታወቀው አሁን እሳቸው በእድሜ ትንሽ ሆነው ያሰለጠኑት አሰልጣኝ ፋቢያን ውዝለርን በእድሜ ትንሽ ሆነው ማክስ ዶማን ገጥሟቸው ነበር። በዚህ ሳምንት ደግሞ በርሊን ስኮት ፓርከርን ቡድን የሚገጥም ይሆናል። ከፊታችን መሪነታችንን የምናሰፋበት ትልቅ እድል አለን በዚህ የወጥነት ደረጃ ከቀጠልን ብለዋል ማይክል አርቴታ። ከበርንሌ ጋር በጣም ከባድ ጨዋታ ይሆናል እና ጨዋታውን ለማሸነፍ ምርጥ እንቅስቃሴ ማሳየት አለብን ብለዋል። ኤምሬትስን በተመለከተ ደጋፊዎች ስቴዲየሙን የተለየ ድባብ እንዲኖረው ማድረግ አለባቸው፣ ለተጋጣሚ አስቸጋሪ መሆን አለበት ብለዋል። ተጫዋቾችና ደጋፊዎች እንደዛ ከተሰማቸው የበለጠም ጠንካራ እንሆናለን ሲሉ ተደምጠዋል ማይክል አርቴታ። ማይክል አርቴታም ቀላል ላይሆን ይችላል ዋንጫን በዚህ ሰዓት
መናገር ወይም ስለ ዋንጫው መናገር ግን የጨዋታ መርሃ ግብሮች እያንዳንዳቸው ማሸነፍ ይተበቀብናል ብለዋል አርቴታ በአንዳንድ ተጫዋቾች ተጠባባቂ ወንበር ላይ መቀመጥና ተቀይሮ መውጣትን በተመለከተ ይሄ የሁሉም ተጫዋች ፍላጎት ስለሆነ ወይም በጨዋታ ላይ መገኘትን ስለሚፈልጉ ገና ከልጅነታቸው ጀምሮ ተቀይረው ሲወጡ ይሄንን አይነት አስተሳሰብ ይኖራቸዋል ያም ለመጫወት ካላቸው ጉጉትና ፍላጎት አንፃር ነው እሱን እረዳለሁ ሲሉ ተደምጠዋል አሰልጣኝ ማይክል አርቴታ ካነሷቸው ነጥቦች ውስጥ ለአብነት ያክል በተጫዋች ደረጃ ኬፓ አሪዛባላጋ ኬፓ ያንን ባለፉት ያዳናቸውን ኳሶች ስትመለከት ልምዱ እንዴት ወሳኝ እንደሆነ ያሳያል በዚህ አጋጣሚ በጣም እድለኞች ነን እንደዚህ አይነት ልምድ ያለው ግብ ጠባቂ ስላለን ብለዋል ከዛ ውጭ እሳቸው ካነሱት ነገር ውስጥ አንደኛው እንደ ቡካዮ ሳካ አይነት ተጫዋችን በማሰልጠን ደስተኛ ነኝ ብለዋል በአርሰናል ቤት ነው ከእግር ኳስ ራሴን ማግለል የምፈልገው ያለውን ቡካዮ ሳካን በተመለከተ እሳቸው ደግሞ በእግር ኳስ ዘመኔ እንደ ቡካዮ ሳካ ያለ ተጫዋች አሰልጠኝ ነበር ብዬ ስናገር በኩራት ነው ብለዋል እሱ ደግሞ በአርሰናል ጫማ መስቀል ፈልጋለሁ ብለዋል ከሳቸው ጋር በተያያዘ አንዳንድ ያነሷቸው ነጥቦች አሉ የመድፈኞቹ ዋና አሰልጣኝ ካነሷቸው ነጥቦች አንደኛው የምንሳተፈባቸውን ሁሉንም ውድድሮች ማሸነፍ ከፈለግን ግዴታ ጨክነን እያንዳንዱ ጨዋታ ማሸነፍ አለብን ስለ ዋንጫ ፉክክሩ የተጠየቁት አርቴታ ደረጃው ከመቼውም ጊዜ በላይ አሁን እያደገ መጥቷል ከዓመት ዓመት ከፍ እያለ ነው ያሉ ሲሆን ከትልቅ ቡድኖች ጋር ያደረግናቸውን ጨዋታዎች መልሽ ሳያቸው ነጥብ የወሰድነው ያጣነው በጥቃቅን ነገሮች ነው ያንን እናስተካክላለን ብለዋል የዋንጫ ፉክክሩ ከቀድሞ ውድድር ዝግጅት ጀምሮ ያለ ነው ብለዋል ምናልባት ጥሩ የሚባለው ዜና እሳቸው ያረጋገጡት እንደ ማርቲን ኦዴጋርድ ከሃቨርዝ እና ኑኖ ማዱኬ ያሉ ተጫዋቾች ከዓለም አቀፍ እረፍት በኋላ በለንደን ደርቢ ጨዋታ ይገኛሉ ብለዋል አንዳንድ ተጨማሪ ስልጠና ጊዜያት ይቀሩናል ብለዋል ሩበን አሞሪም ከጉዳት ጋር በተያያዘ ለተነሳላቸው ጥያቄ ሩበን አሞሪም አንዳንድ ተጨማሪ ስልጠና ጊዜ ይቀረናል አብረን የምናየው ይሆናል ሃሪ ማጓየር ዝግጁ እንደሚሆን ለመናገር ከባድ ነው ብያስባለሁ የቀሩት ግን ዝግጁ ናቸው ብለዋል ሌሳንድሮ ማርቲኔዝ ገና ዝግጁ አይደለም በደንብ ዝግጁ መሆን ይፈልጋል እናም በስልጠና ወቅት ካየነው በኋላ ዝግጁ ነው ብለን እንናገራለን ዝግጁ እንደሆነ ለመረዳት 1-2 ልምምድ ያስፈልገናል ብለዋል ሪቻ ማርቲኔዝ በኩል ስለዚህ ጨዋታው ሲደርስ ነው በማንቸስተር ዩናይትድ በኩል አጠቃላይ የቡድን ስብስቡን ልናቅ የምንችለው ከሳቸው ንግግር አንፃር የዘንድሮ እንግሊዝ ፕሪሚየር ሊግ ከተጀመረ አንስቶ ጉዳት ያስተናገዱ በርካታ ተጫዋቾች ያሏቸው ሲቲ ነው ወይም ተደጋጋሚ ጉዳት የሰማነው ሲቲ ቤት ነው ዝቅተኛውን የሰማነው ደግሞ ዩናይትድ ነው ከሀያዎቹ ክለቦች በርካታ ጉዳት ሲቲ ሊድስ ዩናይትድ ቼልሲ አርሰናል ሊቨርፑል እያለ ሲሄድ ዩናይትድ ግን በጉዳት ዜና ግርጌው ላይ ይገኛል የተጎዱ አሉ ግን በንጻሪ አንጻር ብቻ ነው በአሰልጣኝ ሩበን አሞሪም የሚመሩት ማንቸስተር ዩናይትዶች የወርሃ ጥቅምት የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል በዚህ መሰረት ካሜሩናዊ ፊት መስመር ተጫዋች ብሪያን ቤሞ የወሩ ምርጥ ተጫዋች ተብሎ ተመርጧል የሳምንቱም ምርጥ እሱ እንደነበር ይታወቃል በፕሪሚየር ሊጉ የወሩ ምርጥ ደግሞ በማንቸስተር ዩናይትድ ብሪያን ቤሞ ሆኗል ብሪያን ቤሞ በወሩ ለማንቸስተር ዩናይትድ ባረጋቸው ጨዋታዎች 3 ግቦችን አስቆጥሮ አንድ አመሻሽ ተቀብሏል ከዛም ውጪ የማንቸስተር ዩናይትድ የመሃል ሜዳ ክፍልን በጥልቀት ወደ ኋላ እየተመለሱ ከሚያግዙ የማንቸስተር ዩናይትድ የአማካኝ ቁጥርም ከፍ እንዲል ካደረጉ ተጫዋቾች አንደኛው ብሪያን ቤሞ ነበር ሃሪ ማጓየር ደግሞ ሊቨርፑል ያስቆጠራት ግብ የማንቸስተር ዩናይትድ የወሩ ምርጥ ግብ ተብላ ተመርጣለች ዩናይትድ እና በሊቨርፑል ጨዋታ ላይ ዩናይትድ 2-1 ሲያሸንፍ ብሪያን ቤሞ ገና በጨዋታው የመጀመሪያ 63 ሰከንድ ላይ ግብ ካስቆጠረ በኋላ የዩናይትድን የመጨረሻ ደቂቃ አሸናፊነት ግብ ለማግኘት ሃሪ ማጓየር የጭንቅላት ኳስ ታስፈልግ ነበር ያቺ ኳስ ናት የወሩ ምርጥ የተባለችው ከዩናይትድ ጋር በተያያዘ ቤን ጃኮብስ በርከት ያሉ መረጃዎችን ይዞቷል እናንሳቸው ጥቂቶቹን ስለማን ዩናይትድ የመሃል ሜዳ ክፍል ይናገራል በማንቸስተር ዩናይትድ በኩል አንዳንድ ምንጮች ጋር ባደረኩት ንግግር ያን ያህል ብዙ ተጫዋቾች ክለቡን አይለቁም ብሏል ቤን ጃኮብስ ስለ ብሩኖ እንደሚለቅ ካሰብኩ ካዝሜሮን በክለቡ ስለማቆየት ያስባሉ ካዝሜሮ ከሄደ ብሩኖ ለማቆየት የበለጠ ያስባሉ ኮቢ ማይኖ ከሄደ ማኑኤል ኡጋርቴ ይቆያል ብቻ እንዳጠቃላይ በዩናይትድ ውስጥ ይሄ አንዱን ሲለቁ አንዱን የማቆየት ነገር ስለሚኖር በእድሜ ደረጃ ደግሞ እንደ ካዜሜሮ እንደ ኡጋርቴ ያሉ ተጫዋቾች ከብቃት ጋር በተያዘሱ ደግሞ ክለቡን ይለቃሉ ተብሎ ቢታሰብም በጥር የዝውውር መስኮት ግን ዩናይትድ እነኚህ ተጫዋቾች አይለቁም ብሏል ስለዚህ መሃል ሜዳው ላይ ብዙ ለውጥ አይኖርም ብለዋል በጥር ላይ ዜርኪዝን በተመለከተ ዜርኪዝ ክለቡን የሚለቅ ከሆነ እንደዚሁም ትክክለኛ ተተኪ አጥቂ ከቀረበ ዩናይትድ በጃንዋሪ አዲስ ተጫዋች የማምጣት እድል ይኖራል
ከዛ ውጪ ግን ዩናይትድ በገበያው ላይ ያለውን ሁኔታ ሳይ ዜርኪዚን አይለቅም ብሏል። ዜርኪዚ ክለቡን የሚለቅ ከሆነ ግን የተተኪ ጉዳይ ይነሳል ብሏል። ኤንድሪክ ወደ ማርሴይ ያመራል መባሉን ተከትሎም በዩናይትድ ዝርዝር ውስጥ ይኖራል ተብሎ አይታሰብም። ስለዚህ ዜርኪዚ ለጨዋታ ደቂቃ ብሎ ቢለቅ እንኳን ዩናይትድ ተተኪውን አስቀድሞ ያዘጋጃል ተብሏል። በእርግጥ ዩናይትድ ቤት የዜርኪዚ መቆየትን ሊያመቻች የሚችለው የብሪያን ቤሞና የአማደ ዲያሎ ወደ አፍሪካ ዋንጫም ጭምር መሄድ ነው። ለዩናይትድ መጫወት ጀምር መጀመሪያ አካባቢ ስጋቶች ነበሩኝ ብሏል። ሆኖም ሁሉም ሰው እኔን በሚገርም መልኩም የተቀበለኝ ሲሆን ብሩኖ ፈርናንዴዝ ደግሞ እጅጉን ምቾት እንዲሰማኝ ካደረጉት ውስጥ ይጠቀሳል ብሏል። ሴን ላመንስ የዩናይትድ ግብ ጠባቂ እንደ ዩናይትድ ባለ ትልቅ ክለብ ለመጫወት ራስህን በደንብ ማሳየት አለብህ። እስካሁን ባለው ሂደትም በጣም ደስተኛ ነኝ ብሏል። ነገሮች በመጥፎ መልኩ ሲሄዱ ሁሉም ሰው እጅጉን ወደ ታች ያወርድካል። በተቃራኒው ነገሮች ጥሩ ሲሆኑ ደግሞ ሰማይ ያደርሱሃል። አሁን በዩናይትድ ያለው ያ ነው። አንድ ሁለት ጨዋታ ስንሸነፍ ከነበረው ችግር የተላቀቅ ነው። 2 እና 3 ጨዋታ ስናሸንፍ ነው። ይሄን እናስቀጥላለን ብለዋል። በሰንደርላንዱ ጨዋታ እጅጉን ጥሩ ልጫወት እንደሚገባ ራሴን አሳምኜ ገብቼ ያ ተሳክቶልኛል ብለዋል። ያ ጨዋታ ለሱ እንደ አብዮት ነበር ማለት ይቻላል። ከዚህ ጋር በተያያዘ እሱ ዛሬ ካነሳቸው ነጥቦች ውስጥ ማንቸስተር ዩናይትድ 5 ተከታታይ ጨዋታ ካሸነፈ ጸጉሬን እቆረጣለሁ ባለው ደጋፊም ዙሪያ ያተጠራጠሩ 2ቱን አሸንፈን ጸጉር እናስቆርጣለን ማለቱን ቀደም ባለው መረጃችን አድርሰናችሁ ነበር። ቃል ስፖርት ዩቲዩብ ቻናል ላይ ናችሁም የአርብ ምሽት የጨዋታን በተመለከተ የሳምንቱን ከአሰልጣኞች የመጡ ጋዜጣዊ መግለጫዎችን በስፋት አነሳንበት። ከአገር ቤት እስከ ባህር ማዶ የሰዓቱ ጥንቅር ይሄ ነው። በቅዳሜ ማለዳ መረጃችን በስፋት እንገናኝ። ሰናይ ጊዜ